በአገራችን በኢትዮጵያ በመላው ዓለም የምትገኙ አድማጮቻችን እንደምን ሰነበታችሁ? አድማጮቻችን የፍኖተ ዲሞክራሲያ የኢትዮጵያ አንድነት ድምጽ ነው። በዛሬው ፕሮግራማችን ከአዲስ አበባ ኢትዮጵያ የዘወትር አድማጫችንና የፕሮግራማችን ተሳታፊ የሆኑት አቶ አምሮ በለጠ ከላኩልን ሰፊ ትምህርታዊ ጽሑፍ ውስጥ ክፍል 2ን እናሰማለን። ተከታተሉ። ፖለቲካና ፖለቲከኞች በኢትዮጵያ። ፖለቲከኛ ማን ነው? ኢትዮጵያ ውስጥ እውነተኛ ፖለቲከኞች አሉ ወይ? በኢትዮጵያ ውስጥ ፖለቲከኛ ማን ነው የሚል ጥያቄ ሲነሳ ሁሉም ኢትዮጵያዊ የሚለው ሁነኛውን እና እውነተኛውን ምላሽ ነው። ፖለቲካ አያገባኝም፣ ፖለቲከኛ መሆን አልፈልግም፣ ፖለቲካና ኮረንቲ በሩቁ የሚሉ ፍጹም የተሳሳቱ ድምዳሜዎችን ይደጋግማሉ። ፖለቲካ የዕለት ተዕለት ህይወትና ኑሮ ነው። ፖለቲካ ሀገር ነው። ፖለቲካ ህዝብ ነው። ፖለቲካ ትምህርት፣ ጤንነት፣ ፍትህ፣ ርትዕ፣ ፖለቲካ መደየትና መክበር ነው። ፖለቲካ የምጣኔ ሀብት አጠቃቀም ወዘተ ነው። ከዚህ አንጻር ከሀገሩና ከዓለም ፖለቲካ ገለልተኛ ሊሆን አይቻልም። ገለልተኛ ነን የሚሉ በአፋዊ እንጂ በተግባር መሆን ከቶውንም የሚቻል አይሆንም። ይልቁንስ ወደ እነዚህ ድምዳሜዎች ያደረሱን ሁኔታዎችና ሰበቦች መገምገምና ፖለቲካን የሁሉም የሚያደርግ ሁኔታዎችን ለማመቻቸት እና በተግባር ለመተርጎም ፈጥኖ መነሳት ብቸኛ መፍትሄ ይሆናል። እውነተኛ ፖለቲካ በኢትዮጵያ ምድር ነበሩ፣ ዛሬስ አሉ? ለሁለቱም መልሱ አዎ ነበሩ፣ አዎ አሉ የሚሉት እውነተኛ ምላሾች ናቸው። እርግጥ ነው ለእነዚህ ጥያቄዎች ምላሽ ሲሰጥ ምላሻቸው የተለያዩ እንደሚሆን ይገመታል። የእነዚህ ጥያቄዎች ምላሾችን የተለያዩ የሚያደርጉ ሁለት ዋና ዋና ጭብጦች ይኖራሉ። በደረሰን እና በያዝነው መረጃ የመረጃ ምንጮችና የመረጃ አረዳድ ላይ የሚኖሩ ልዩነቶች፣ ባለን የፖለቲካ ዕውቀትና ልምድ ላይ መሰረታቸውን የጣሉ ይሆናሉ። ለእነዚህ ጥያቄዎች የምሰጣቸው ምላሾች በግል አመለካከት እና ድምዳሜ ላይ የተመሰረቱ ናቸው። 1. በኢትዮጵያ ታሪክ የመጀመሪያ ህብረ ብሔራዊ ፓርቲ የሆነው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ አባላት የነበሩና እስከዛሬም የትግሉ ነው ህይወቴ የሚለውን መዝሙራቸውን እያዜሙ በህዝባዊ ትግሉ በጽናት የዘለቁ ከህሊናዬ የማይጠፉ የሐቀኛ ፖለቲከኞች ፈርቀዳጆች አርአያዎች ናቸው። የፖለቲካ ብስለት፣ የትግል ጽናታቸው፣ ዓላማቸው፣ ህዝብና ሀገር ወዳድነታቸው ከህሊናዬ የማይጠፋ በውስጤ በአለት ላይ የተገነቡ የሐቀኛ ፖለቲከኞች አይነተኛ ምሳሌዎች ናቸው። 2. በዚህ ዘመን ደግሞ በአማራው ህዝብ የዘር ፍጅት ሲፈጸምበት ዘሩ ከምድረ ኢትዮጵያ ይጥፋ ተብሎ ሲታወጅበት የአማራ ህልውና መረገጥ እረፍት እና እንቅልፍ ነስቷቸው በዱር በገደሉ የአርበኝነት ተጋድሎ እየፈጸሙ የሚገኙ ፋኖዎች ሐቀኛ ፖለቲከኞችና ጀግኖቼ ናቸው። ፋኖዎች የአማራ ህዝብን እና የሌሎች ኢትዮጵያውያንን የነጻነት ተስፋ ያለመለሙ የዘረኞችን ቅስም የሰበሩ እውነተኛ ፖለቲከኞች ናቸው። ለእኔ እነዚህ በሐቀኛ ፖለቲካ ጎራ የሚካተቱ ናቸው። 3. የአማራው ህዝብ ህልውና ይጠበቅ፣ እየተፈጸመ ያለው የዘር ፍጅት ይቁም፣ ኢትዮጵያንና ኢትዮጵያዊነትን ለማጥፋት የተከፈተው ዘመቻ ይቁም ብለው በመጻፋቸውና በመናገራቸው ብቻ የታፈኑና ወደ ዘብጥያ የተወረወሩና አሁንም ድረስ የህልና እስረኛ ሆነው ስቃይ እየተቀበሉ የሚገኙ ወገኖቼም ለእኔ የሐቀኛ ፖለቲከኛ ከዋክብቶቼና ምሳሌዎቼ ናቸው። በሌላ በኩል ስልጣንን እየተፈራረቁ ኢትዮጵያን የገዙ አምባገነንና ዘረኛ አገዛዞች አማካሪዎቻቸው፣ ጭፍን ደጋፊዎቻቸውና ካድሬዎቻቸው
ከፖለቲካ ዕውቀት እምነት ዓላማ እና ተግባር አልባ የሆነ በድንቁርና ደዌ የተለከፉ ድውዮች ናቸው። ባለ ራፊ ዕውቀት ወይም እዚህ ገባ የማይባል የገለባ ዕውቀት ባለቤቶች ነበሩ፣ ዛሬም ናቸው። ንጉሱ መንግስቱ ኃይለማርያም፣ መለስ ዜናዊ፣ አብይ አህመድ የራፊ ዕውቀት ባለቤቶች ባይሆኑ ኖሮ ኢትዮጵያና ህዝቧ ዛሬ ከዚህ ምስቅልቅል የጎሳ ልዩነት በሽታ ውስጥ ባልገባች ነበር። ያለፉት ደንቆሮ ገዢዎች ድንቁርናቸውን ሰብስበው ለኮሎኔል አብይ አህመድ ደራርበው ሰጥተው የደንቆሮዎች ሁሉ ቁንጮ አድርገውታል። ኮሎኔል አብይ የመንግስቱ ኃይለማርያም ጭካኔና አረመኔነት፣ የመለስ ዜናዊን አረመኔ ዘረኝነት ጠቅልሎ የያዘ ጨካኝና ደንቆሮ ነው። የአብይ አህመድን ፈላጭ ቆራጭ አረመኔነት ለመግለጽ ከመንግስቱና ከመለስ የወረሳቸው እኩይ ባህሪያት በቂ አይሆኑም። በኦርቶዶክስ ተዋሕዶ ደብሮች፣ ገዳማት፣ ካህናት፣ መነኮሳት፣ ምዕመናን ኢላማ ያደረጉ ጥቃቶችን በቀጥታና በተዘዋዋሪ እየፈጸመ ያለው ሁኔታ የዛሬ 500 ዓመታት ግድም ተመሳሳይ ግፎችን ከፈጸመው ከአረመኔው ግራኝ አህመድ እንደወረደ የተቀዳ የግፈኝነት ባህሪ ነው። ከዩጋንዳ አረመኔ ከኢዲ አሚን ጨካኝ ባህሪያት የተወሰዱም አሉ። ፋሽስቱ አብይ አህመድ የአማራ ህዝብ ከኢትዮጵያ ምድረገጽ የማጥፋት አቋሙ ይሁዲዎችን ከእስራኤል ጠርጎ ለማጥፋት በፋሽስቱ ሂትለር ከተዘመተው ጋር በእጅጉ ይመሳሰልብኛል። እነዚህ ሁሉ በህዝብ ደም የዋኙ ደም አፍሳሾች ባህሪያትን አላብሰውታል። ፋሽስትና ደግሞም የእራፊ ወይም የባለ ትንሽ ዕውቀት ባለቤት የሆኑ አምባገነኖች መለያ ባህሪ ነው። ሁሉንም የኢትዮጵያ አገዛዞች ጨፍጫፊ ፋሽስት የሚያስብላቸው ባህሪያቸውና ተግባራቸው እንጂ ምናብ ወለድ እንዳልሆነ ይታወቅልኝ። የሀቀኛ ፖለቲከኛ መግለጫዎችና መስፈርቶች ምንድናቸው የሚሉትን ከዚህ በታች እንመለከታቸዋለን። የሀቀኛ ፖለቲከኛ መለያ ከሆኑ መስፈርቶች አንፃር የኢትዮጵያ አምባገነኖች የፖለቲካ ባህሪያት እንመዝናቸው። የበግ ልምዳቸውን አውልቀን በተኩላ እርቃናቸው እናስቀራቸው። 1. እውነተኛና ሀቀኛ ፖለቲከኛ ሀገሩንና ህዝቡን ወዳድና አፍቃሪ ነው። ለፖለቲካ ስልጣን ማቆያ መሳሪያነት ወይም በርካሽ ልወደድ ባይነት በአፍ ሀገሬ ሀገሬ ወገኔ ወገኔ እያሉ መጮህ ብቻ ሳይሆን በተግባር ሀገርና ወገንን አፍቃሪ ሆኖ መገኘት ነው። የሀገርና የህዝብ ህልውና በእጅጉ የተቆራኙና የማይነጣጠሉ ናቸው። ሀገር ካለ ህዝብም ካለ ሀገር ህልውና የላቸውም። እንደ ፋሽስቱ ደርግ ህዝብን ፈጅቶ ትውልድን ጨፍጭፎ ሀገር ወዳድ ነበር የሚለው የተሳሳተ ድምዳሜን እዚህ ላይ በአንክሮ ማንሳት ተገቢነት ይኖረዋል። ሀገር ወዳድ ሲባል መለኪያው ምንድነው? ሀ ለሉዓላዊነት መቆም፣ ሉዓላዊነትን መጠበቅና ማስጠበቅ፣ ማክበርና ማስከበር፣ በተንኳሽነት ወይም ጥቃትን ተሸካሚ ሆኖ አለመገኘት። ከጎረቤትና ከሌሎች ሀገራት ጋር በሰላም አብሮ የመኖር በጋራ ጥቅም ላይ የተመሰረተ ዲፕሎማሲያዊ ግንኙነት መፍጠርና ለተግባራዊነቱ የራስን ድርሻ መወጣት። ሐመሩሃ የሀገር የተፈጥሮ ሀብት በዘላቂነት ከትውልድ ወደ ትውልድ እየተላለፈ ጥቅም የሚሰጡባቸውን ዘዴዎች መጠቀም። የሀገሪቱ የተፈጥሮ ሀብቶች አሁን ያለው ትውልድ መጠቀሚያዎች ብቻ ሳይሆን የነገዎቹ ትውልዶችም መሆናቸውን በተግባር ማሳየት። ፍትሃዊ ሀብት ክፍፍልን በማስረጽ ሀገሪቱ የሁሉም ዜጋ መሆኗን በተግባር ማሳየት። ሁሉም ህዝብ ቤተሰቡን፣ እምነቱን፣ ባህሉን፣ ቋንቋውን ወዘተ የሚያከብረው ሲወርድ ሲዋረድ የተወረሰ በመሆናቸው ነው። የሀገር ማፍቀር ምንጩ የነጻነት ምልክት በመሆኑ ነው። እነዚህን የማዕዘን ድንጋይ አስተሳሰቦችን በህዝብ ውስጥ አስርጾ ሁሉም ዜጋ ለሀገሩ ዘብ እንዲቆም አምራችና አርቆ አስተዋይ እንዲሆን ማድረግ የሀገር ፍቅር መግለጫዎች ናቸው። ህዝብን የማፍቀር መግለጫዎች ምንድን ናቸው? ባህሉን፣ ቋንቋውን፣ እምነቱን ማክበር፣ ስብዕናውን እና ህልውናውን ማክበርና መጠበቅ።
ፍትህ ርትዕ የሚሰፍንበትን የህግ ተቋማት ነጻነትን ማክበርና ማስከበር። ሰብአዊና ዲሞክራሲያዊ መብቶችን ማክበርና ማስከበር። ሀገር እያንዳንዱ ዜጋ በእኩልነት የሚስተናገድበት መሆኑን ለማረጋገጥ ፍትሃዊ የሀብት ስርጭት እና ክፍፍልን ማስረጽ እና በተግባር ማሳየት የሚሉትን የመሳሰሉት ለፖለቲከኞች ህዝብ ማፍቀር በህዝብ የመፈቀር መስፈርቶች ናቸው። ከእነዚህ መስፈርቶች አንፃር የፋሺስት ደርግ ቁንጮ የነበረው መንግስቱ ሀገር ወዳድ እንደነበር የሚነገረው የተሳሳተ መሆኑን መረዳት ይቻላል። ለስልጣኑ ማራዘሚያ የሆነው ዘንድ አንድ ትውልድን የመተረ ጨካኝን ሀገር ወዳድ ማለት ፍጹም የተሳሳተ ነው። ወጣቱ ትውልድ ፖለቲካና ኮረንቲ በሩቁ የሚል ግልብ ድምዳሜ የጀመረው እኮ መነሻው የፋሺስቱ ደርግ የጭካኔ የሰውበላነት ተግባር ነው። ፖለቲካና ኮረንቲ በሩቁ የሚለው ልዝብ አባባልን የፋሺስቶች ደርግን እግር የተከተሉ ፈራጭ ቆራጭ ዘረኞች ሁሉ ወጣቱ ትውልድ ራሱን ከፖለቲካ ትግል እንዲያገልልና የግፍ ዘመናቸው እንዲቀጥል በመሳሪያነት እየተጠቀሙበት መሆኑን እያየን ነው። የኦሮሞ ዘረኛ ቡድን ቁንጮ የሆነው አብይ አህመድ የመንግስት ድጋፍ ለማግኘት ስኖር ኢትዮጵያዊ ስንሞት ኢትዮጵያዊ የሚል ቀፎ የሆነ አባባልን ተጠቅሞ በርካቶችን ያሳሳተ ከመሆኑም በተጨማሪ በቀላሉ ከስልጣን ቆርቻ ላይ ፊት ለማለት በቅቷል። ሀገርና ህዝብ ማፍቀር የሚገለጸው ቃልና ተግባር ሲዋሃዱና ውጤቱን በተግባር ተተርጉሞ ሲታይ መሆኑን መረዳት እጅግ ጠቃሚ ነው። 2 እውነተኛ ፖለቲከኛ የእውቀትና የሀቅ ባለቤት መሆን አለበት። እውቀት ለፖለቲከኞች የትግላቸው ምርኩዝ፣ የትግላቸው ምሰሶ፣ መሪ፣ ስንቅ፣ ዓላማ ማስፈጸሚያ ትልቁ መሳሪያቸው ነው። ፖለቲከኞች ሙሉ የሚባል እውቀት ይኖራቸው ዘንድ 3ቱን የእውቀት ምንጮች አሟጠው መጠቀም አለባቸው። 3 የእውቀት ምንጮች ምንድን ናቸው? ከመደበኛ ትምህርት የሚገኝ እውቀት፣ ከመጽሐፍት ንባብ የሚገኝ እውቀት፣ ከህብረተሰብ የሚገኝ እውቀት ናቸው። ለፖለቲከኞች በቆይታም ይሁን በይዘት ተገቢነታቸው ሁለተኛውና ሶስተኛው የእውቀት ምንጮች እጅግ አስፈላጊና ተገቢ ናቸው። እዚህ ላይ ስለ እውቀት የፖለቲከኞች የትግል ምርኩዝነት ከተነሳ በሀገራችን ስለ ምሁር እና ሙያተኛ የተሳሳተ አረዳድ ያለ መሆኑን ማንሳት የግድ ይሆናል። በኢትዮጵያ በአምባገነንነት የተከሰቱ ገዢዎች ሁሉ በአገዛዞቻቸው ውስጥ የምሁራን ተሳትፎ እንደሌለ ወይም ምሁራንን እንዳላቀፉ በመግለጽ በብዙ ወገኖች ለሚነሱ ጥያቄዎችና ለሚሰጡት ትችቶች እየቀረቡ የሚገኘው ምላሾች እነ ፕሮፌሰር፣ እነ ዶክተር፣ እነ ኢንጂነር ወዘተ አካተናል እያሉ ይዘላብዳሉ። የሕክምና፣ የአስተዳደር፣ የፋይናንስ፣ የተፈጥሮ ሳይንስ፣ የሶሻል ሳይንስ ወዘተ ሙያተኛ እንጂ ምሁር የሚለውን ስያሜ አያስገኝም። በተሰማራበት የእውቀት ዘርፍ የላቀ ደረጃ ላይ የደረሰ በሙያው ተገቢ የሆነው መጠሪያ ሊያገኝ ይችላል እንጂ ምሁር ተብሎ ሊጠራ አይችልም። ዶክተር፣ ፕሮፌሰር ወዘተ የሙያተኛ ከፍተኛ ስያሜዎች እንጂ ብቻውን ምሁር ባያሰኝም በመግባራቸው እና በተግባራቸው ግን በምሁርነት መጠሪያ ብቻ ሳይሆን የተከበሩም ይኖራሉ። ይህንን በሀገራችን በተለምዶና ሆን ተብሎ የተሳሳተ ትርጉም በመስጠት ከእውነት የራቀ ግንዛቤ ላይ ትክክለኛውን ለማስጨበጥ ይረዳ ዘንድ በምሁር ላይ የተሰጡ ትርጉሞችን እና ገለጻዎችን እንመልከት። በሀገራችን ምሁርና ሙያተኛ ላይ ከሳቴ ብርሃን በተሰኘው የአማርኛ መዝገበ ቃላት ላይ የተሰጡትን ትርጉሞች እንመልከት። ይህ መዝገበ ቃላት ለሁለቱም ስያሜዎች የማያሻማ ጥርት ያለ ትርጓሜ ያስቀምጣል። በከሳቴ ብርሃን የአማርኛ መዝገበ ቃላት መሰረት ሙያተኛ ፕሮፌሽናል ለሚለው የተጠቀመው ትርጉም አዋቂ፣ የሥራ አዋቂ፣ በሥራ ሙያ የተጠበበ
የሕክምና ዶክተር በሕክምና ሙያ፣ የባዮሎጂ ዶክተር በባዮሎጂ ሙያ ወዘተ የተጠበበ ሙያተኛ በማለት ያስቀምጠዋል። ምሁር ኢንቴሌክቹዋል የሚለው የተቀመጠው ከፍተኛ የሆነ የማሰብና የመመራመር ችሎታ ያለው ሊቅ፣ የተማረ፣ ሙሉ በኩሉ ትምህርትና ዕውቀት ያለው በማለት ምሁር ሰፊ ዕውቀትና አቅም እንዳለው ያስቀምጣል። 2 በምሁር ላይ በዓለም አቀፍ ደረጃ በይዘታቸው ተመሳሳይ የሆኑ የተሰጡ ትርጓሜዎች አሉ። ሮበርት እና ጆይ በምሁር ላይ በጋራ የሰጡትን ትርጉም እንመልከት። ሁለቱም በጋራ በጻፉት ቨርቹስ ኦፍ ኢንቴሌክቹዋል በተሰኘው መጽሐፋቸው ምሁር በጣም ጥሩ የሚባል ውሳኔ የመስጠት አቅምን መያዝ፣ ከስህተት መማር፣ ችግሮችን የመፍታት አቅም፣ በህብረተሰቡ ውስጥ ቀና አስተዋጽኦ ሰጭነት ያካተተ መሆኑን ያስቀምጣሉ። ጥቅል የምሁር ፍቺን እንደሚከተለው ያጠቃልሉታል። ሀ ዕውቀት የሚፈልግ እና ሁልጊዜ ለመማር ጉጉት ያለው። ለ ጠንካራና ጽኑ መሆን። ሐመሩሃ ልበ ሙሉነት የተላበሰ። መ ትህትና መውደድ እና መላበስ። ሰ ነፃነትን መሻት። ረ ደግነት። ሰ በችግር የተፈተነ ጥበብን መላበስ። በዝርዝር እነዚህ 7 የምሁር ፍቺዎች ቀደም ብሎ በነበረና በአሁኑ ወቅትም በተገኘ ዕውቀት ላይ ሲጨመሩ የምሁርነት ባህሪያት ያላብሳሉ። 2 አሜሪካዊ ምሁር ኖም ቾምስኪ የምሁር ድርሻ ምንድነው ብለው ይጠይቁና ግልጽና የማያወላዳ ምላሻቸውን ይሰጣሉ። ኖም ቀጠል አድርጎ የትኛውን እውነት ብለው ይጠይቁ እና ህብረተሰቡ እርግጠኛ፣ ግልጽ፣ ጠንካራና አዋቂ የሚያደርገውን ሀቅ ብለው ያስቀምጣሉ። 2.2 የዩኔስኮ ባልደረባ የሆኑት አሊ ሙሳ አዩ ከምሁር ትርጉም በመነሳት በኢትዮጵያና በምስራቅ አፍሪካ የተማሩ የሚባሉት ከምን ደረጃ ላይ ናቸው ብለው ያነሱ እና በምላሻቸው የምሁር ክህደት The Betrayal of Intellectuals በሚል ርዕስ በጻፉት ጥናት ውስጥ የሚከተለውን አስፍረዋል። የአፍሪካ ቀንድ ምሁራን አደግዳጊዎች ከግፈኛ አገዛዞች ላይ ተለጥፈው በሎሌነት የሚያገለግሉ ለህዝባቸው ከዳተኛና ሸክም ናቸው ይላሉ። በአምባገነን አገዛዞች አቤት ወዴት አለን እያሉ ጭራቸውን እየቆሉ ተላላነት እያገለገሉ ይገኛሉ። ሀብት እንዴት ማጋበስ እንደሚቻል በማስላት ይጠመዳሉ። ከዚህ አንጻር በዚህ ወቅት የኢትዮጵያ ምሁራን ወዴት ናችሁ ቢባሉ አልሞትኩም ብዬ አልዋሽም፣ ሞቻለሁ ከማለት የዘለለ ምላሽ የላቸውም፣ ሊኖራቸውም አይችልም። የጨቋኝ ዘረኛ አገዛዝ አገልጋይ፣ ተላላኪና ሎሌ የሆኑ ህዝብ የሚያውቃቸውና በጥላቻ የሚያያቸው ቁጥራቸው እየተበራከተ ይገኛል። 3 እምነትና መታመን። እምነት ማሳደርና በህዝብ መታመን ከፖለቲከኛ የዓላማ ስኬቶቹ ናቸው። የፖለቲከኛ እምነት ሀገር ነው። የፖለቲከኛ እምነቱ ህዝብ ነው። እውነት ማለት በሀቅ ህዝብና ሀገርን ማገልገል ነው። የፖለቲካ እምነቱ ፍትህ፣ እኩልነት፣ ነፃነት፣ ዲሞክራሲና የዲሞክራሲ ባህሎች ናቸው። የዲሞክራሲ እሴቶች የተባሉት ግልጽነት፣ ተጠያቂነት፣ ቀና አገልጋይነት፣ ፍቅር፣ ትህትና ወዘተ ላይ በውስጡ ያለው እምነቱና እንዲተገበሩ ያለው ጉጉትና ጽናት ለፖለቲከኛ የእምነትና የመታመኛ ቁልፍ መሳሪያዎቹ ናቸው። 4 ጥቅመኝነት ወይም ጥቅም ፈላጊነት የፖለቲከኞች ጸር ነው። ለጥቅም ወይም ለጥቅመኝነት ሰለባ መሆን መገለጫው ዘርፈ ብዙ ነው። በስልጣን ተጠቃሚ ለመሆን ከጨቋኝ አገዛዞችና ከባዕዳን ኃይሎች ጋር የሚደረግ ስብጥር የጥቅም ፈላጊነት አንዱ ገጽታ ነው። የዚህ አይነቱ ተግባር መርህ በመሳት ወይም እኩይ ዓላማን ለማራመድ ራስን ለሽያጭ በማቅረብ ብቻ የተወሰነ አይደለም። ሀገርን ይጎዳል፣ ህዝብን ለጨቋኝ አገዛዝ ይዳርጋል፣ የግለሰብና የቡድን ክብርን ያዋርዳል።
ህዝባዊ ትግልንም በከፋ ሁኔታ ያሽመደምዳል። ስልጣንን መከታ በማድረግ የህዝብን ገንዘብ በስርቆት ለግል ጥቅም ማዋል የሀገር ማድማት አንዱ መገለጫ ነው። የሥራ ኃላፊነትና ድርሻን በመጠቀም ትክክለኛና ቀና አገልግሎት መስጠት ሲገባ ከጉበኛ ተገልጋዮች ጋር በመመሳጠር ሐሰተኛ ውሳኔ በመስጠት ፍትህን ማዛባት አንደኛው ለጥቅም ሲባል የሚፈጸም እኩይ ተግባር የሚያሳይ ነው። ጥቅም ፈላጊነት ለፖለቲከኞች ክፉኛ የቆሸሸና ጸያፍ ተግባር ነው። በአሁኑ ሰዓት ጥቅም ፈላጊነት በኢትዮጵያ በገሃድ የሚፈጸም ብቻ ሳይሆን ነውርነቱና ሊያስከስስ የሚችል የወንጀል ተግባር መሆኑን እየከሰመ መጥቷል። ጥቅመኝነት በኢትዮጵያ ታሪክ ውስጥ ድርጅቶችን ሲያፈርስ ታጋይ የነበሩትና ለረጅም ዓመታት ለህዝባዊ ትግሉ ሙሉ ህይወታቸውን የሰጡት ሲያዋርድ የስልጣንና የገንዘብ ባለሀብቶች ሲያደርጋቸው ታዝበናል። ለጥቅም በማደር ወገኑን ጓዱን ሲገድል ሲያስገድል አይተናል። ለጥቅም ያደሩ ግለሰቦች በዓላማ ጽናት መፍለስና በካህዲነት በባንዳነት እየተሰለፉ ቆራጥ ታጋዮችን ለጠላቶች መንገድ እየመሩ ሲጠቁሙ ሲገድሉና ሲያስገድሉ የተመለከትነው እና ታሪክ የመዘገበው ሀቅ ነው። ምናልባት ህዝባዊ ዲሞክራሲያዊ ለሚመሰረትባት ለነገዋ ኢትዮጵያ ይህ የጥቅመኝነት ተግባር ጋሬጣ ሊሆን እንደሚችል ተረድተው ሀገር ወዳድ ዜጎች ሁሉ የጋራ ትግል ለማድረግ ዝግጅት ማድረግ ይኖርባቸዋል። 5ኛ የግል ስብዕና ግነትና የስብዕና ግንባታ። የግል ስብዕናን ከሚገባው በላይ ማግነን ለዲሞክራሲ ግንባታ አሰራር ትልቅ ጋሬጣ ነው። የግል ስብዕና ግንባታ ለሰውየውም ለቡድንም ለህዝብም ለሀገርም ችግር ፈጣሪ ነው። ግለሰባዊ ስብዕና እየተጋነነ እና እንደ ጣዖት እየተጠረበ በሄደ ቁጥር ወደ መመለክ ልደግ በማለት ለህዝባዊ ዲሞክራሲያዊ ትግሉ የሳር ውስጥ ሾህ በመሆን ዋነኛ ጋሬጣ ይሆናል። ጣዖት ጠፍጣፊና ቀራጭነት እንደ ጣዖት ለተጠፈጠፈው ግለሰብ፣ ለድርጅት፣ ለህዝብና ለሀገር ጠንቅ ነው። ህዝባዊ ትግል ሂደት በትግሉ ከተሰለፉት ጥቂት ግለሰቦች እንደ ጣዖት ከተጠረቡ ከድርጅት በላይ ከህዝባዊ ትግል በላቀ ስማቸው እየገነነ ሲሄድ ያኔ በትግሉ ላይ የራሱን ጥቁር ጥላ ያጠላል። ከድርጅቶቻቸው በላይ ስማቸው የገነኑ ህዝባዊ ትግሉን ተጻረው በመቆም በታጋዮችና በታጋይ ድርጅቶች ላይ ከትንሽ እስከ ግዙፍ ጉዳቶችን ያደርሳሉ። የግል ስብዕና ግንባታ ወይም ስብዕናን ማግነን በዲሞክራሲ ግንባታ ጋር በተቃራኒ የሚታይ የፖለቲካ ገጽታ ነው። የዲሞክራሲያ ስርዓት ግንባታንም ያቀጭጫል፣ ያጨናግፋል። የግለሰቦች ስብዕና ግነት ሊከሰቱ ከሚችሉባቸው ሁኔታዎች ውስጥ የሚከተሉት 3 ዋና ነጥቦች ይጠቀሳሉ። የንባብ ባህል እየቀነጨረ በሄደበት ህብረተሰብ ውስጥ ለቡድኖች ወይም ለግለሰቦች ለከት የለሽ ጭፍን የመንጋ ድጋፍ ይወልዳል። ይህን መሰሉ ጭፍን ድጋፍ በህዝባዊ ዲሞክራሲያዊ ትግል ላይ የሚጥለው ጥላ ትግልን የሚጎዳ የታጋይ ድርጅትን ህልውና ለፈተናና ለአደጋ የሚዳርግ ነው። የስብዕና ግነት ወይም የጣዖት ጠራቢነት አንድን ግለሰብ ወይም ቡድን የፖለቲካ ድርጅት ከዲሞክራሲያዊ አሰራር አደረጃጀት እና ባህል ያሰነግጥ እና ለፈላጭ ቆራጭነት ይዳርጋል። ከኔ ወደ ላሳር በሚል የማን አለብኝነት ስሜት በመተካት አደጋ የማስከተል እድሉ ከፍተኛ ነው። አመሩሃ የዲሞክራሲያዊ ትግል ሂደት እና ባህል በግለሰቦች ብቻ የሚፈጠር አይደለም። ዲሞክራሲና የዲሞክራሲ ባህል ግንባታ አሰራር ከግለሰብ ቡድን ከማህበረሰብ እስከ አጠቃላይ ህዝብን ጭምር ተሳታፊና አሳታፊ የማድረግ ሂደት ስለሆነ የግለሰብ ስብዕና ግነት ከዚህ አንጻር በእጅጉ ጎጂ ነው። 6ኛ ሐቀኛ ፖለቲከኛ የህዝብን የልብ ትርታ ማድመጥ ይገባዋል።
ፖለቲከኞች ህዝብን ሆነው ለህዝብ ቆመው የህዝብ ችግሮችን መናገር እና ለችግሮች መፍትሄ ፈላጊዎች መሆን አለባቸው። የህዝብ ሰቆቃን፣ ብሶትን፣ ጥያቄን፣ ችግርን ለማድመጥ ለመረዳትና ተጨባጭ መፍትሄ ለመስጠት ባለ ስስ ቆዳ ርህራሄን ማሳየት አለባቸው። ኑሯቸውን ለማድመጥ ለመረዳት ከአለባበሳቸው፣ ከአመጋገባቸው፣ ከአነጋገራቸው፣ ፊታቸው በመመልከት መረዳት ግዴታው ነው። ፖለቲከኛ ከህዝብ ይማራል። ከህዝብ ያገኘውን ሰልቆና አድቅቆ መልሶ ህዝብን ያስተምራል የሚባለው ለዚህ ነው። 7ኛ ፖለቲከኞች የህዝባቸውን ባህልና ስነ ልቦና መላበስ አለባቸው። አንድ ፖለቲከኛ ራሱን ለህዝብ አሳልፎ በመስጠት የህዝብ አገልጋይ ነኝ፣ የህዝቡ ችግር፣ የህዝቡ ጥያቄ፣ የህዝቡ ረሃብ፣ የህዝቡ ስራ አጥነት፣ የህዝቡ ብሶት፣ የህዝቡ ወረርሽኝ ወዘተ የኔም ብሎ የሚያስብና ከበሬታውን የመስጠት ግዴታ አለበት። 8ኛ ፖለቲከኛ ይቅር ማለትንና ይቅርታ መጠየቅን መላመድና መኖር አለበት። ፖለቲከኞች ከመረጃ እና ከማስረጃ እጥረት እና ከግንዛቤ ማነስ የተነሳ ስህተቶች ሊፈጸሙ ይችላሉ። ለተፈጸሙ ስህተቶች ፖለቲከኛ ይቅርታ የመጠየቅ ባህሉ ጠንካራ መሆን አለበት። ፖለቲከኛ ይቅርታ እንዳይጠይቅ ወይም ይቅርታ እንዳይቀበል የሚቀርብለት ጥያቄንም ውድቅ እንዲያደርግ ከሌሎች ለሚቀርቡለት ተጽዕኖ መገዛት እንደሌለበትና የገዛ ራሱን በጥያቄ ላይ የተመሰረተ ነፃ ውሳኔን ማድረግ አለበት። ስለዚህ አስፈላጊና ተገቢው አስተምህሮ ሰጥቶ ይቅርታ መጠየቅና መቀበል ይገባል። 9ኛ ፖለቲከኛ ሁሌም ትምህርት ለመቅሰም ዝግጁ መሆን አለበት። ፖለቲከኛ አስተማሪም ተማሪም ነው። ያለውን የእውቀት አድማስ ለማስፋት ከመጽሐፍ ከመደበኛ ትምህርትና ከህብረተሰቡ ለመማር ዝግጁ መሆን አለበት። እውቀትን ከትንሹም ከትልቁም ለመቅሰም ጉጉትና ፍላጎት መኖር ይገባዋል። ቀደም ሲል ለተከሰቱ ስህተቶችና ጥፋቶች መማር፣ ተፈጥሮ የነበሩ ችግሮቻቸውን በመመርመር እና የተወሰዱትን የእርማት እርምጃዎች በመከለስ እና በቅጡ በማጥናት ስህተቶችን ደግመው እንዳይፈጠሩ መከላከል ያስችላል። 10ኛ ፖለቲከኛ ለቡድን እና ለጋራ አሰራር ተገዥ መሆን አለበት። ሐቀኛና ትክክለኛ የፖለቲካ አሰራር የዲሞክራሲ መርህ የተቀበለና የድርጅታዊ አመራር ስርዓት ይቀበላል። ፖለቲከኛ ለድርጅታዊ መርህ እና ለዲሞክራሲያዊ ማዕከላዊነት ተገዥ መሆን ይጠበቅበታል። የቡድን አሰራር ሲባል ከአመራር ለሚወርድ መመሪያዎች፣ የፖለቲካ አቋሞችና ውሳኔዎች ተገዥ መሆን ግዴታ ነው። ውድ የዚህ ጽሑፍ ተከታታዮች ሐቀኛ ፖለቲከኛ ማን ነው? በምንስ ሁኔታ ይመዘናል? የእውቀት፣ የስነ ምግባር፣ ህዝባዊ ወገንተኝነት፣ የዲሞክራሲ ባህልና የትግል ውጣ ውረድ ልምዳቸው ወዘተ በምን ይለካሉ? በሚሉ ጥያቄዎች ምላሽ ለመስጠት ይረዳል። በእርግጥ ከላይ የተዘረዘሩት መስፈርቶች ሁሉ አሟልቶ የሚገኝ ፖለቲከኛና የፖለቲካ ድርጅት ይኖራሉ የሚለውን ጥያቄ ማንሳት ተገቢ ይሆናል። ኢትዮጵያንና ኢትዮጵያዊነትን ለማጥፋት ዘረኞችና ጸረ ኢትዮጵያ ቡድኖች ከ50 ዓመታት በላይ ፈጅቶባቸዋል። ማፍረስ ቀላል ብንም መገንባት ደግሞ የበለጠ ከባድ ነው የሚለውን አባባል ልብ ለማድረግ ይጠቅማል። የአማራን ህልውና ለማስጠበቅና የኢትዮጵያን ክብር ለማስከበር ፋኖዎች እየከፈሉ ላሉት መስዋዕትነት በላይ የሚጠይቅ ይሆናል። መልሶ የመገንባት ዘመቻው ግዴታ ከወዲሁ ሊመከርበት ይገባል። ኢትዮጵያን ለማዳንና ሰላሟን ለማስፈን ጽናት፣ እውቀት፣ ተመክሮ የሚጠይቅ ተግባርን ለመከወን ቢያንስ የአንድ ትውልድ መስዋዕትነት ይጠይቃል። የጸረ ኢትዮጵያ ኃይሎች ሽንፈት አይቀሬ ነው። የአቶ አምሮ በለጠ ጥናታዊ ጽሑፍ 2ኛው ክፍል በዚህ ይጠናቀቃል። በሚቀጥለው ጽሑፋቸው እስከምንገናኝ ድረስ በቸር እንሰንብት እያልን እንሰናበታለን።